አእምሯቸው ትክክል ስላልሆነ ነው። ያልገደሉት አስተሳሰብ ስላለ ነው። ለራሳቸው ያላቸው አመለካከት ማለት ነው። እና አሁን በቃ አሁንም አውቄዋለሁ ስላችሁ በቃ የስኬት ዋናው ቁልፉ ምንድነው? አውቄዋለሁ። ገባችሁ? እና ራሳችሁን ሁሌም ከፍ አድርጋችሁ ተመልከቱ። በየሰከንዱ ነው የምላችሁ። በየሰከንዱ ራሳችሁን ከፍ ማድረግ አለባችሁ። ጉረኝነት ነው። በዚህ ሀገር ውስጥ ራስን ከፍ ማድረግ ጉረኝነት ነው። ተይ ተረጋጊ፣ ከአይን ውጪ እንደዚህ አትሁን፣ ተረጋጋ ምናምን ትባላላችሁ። ጊቭ ዘ ፋክ ማን እኔ ግዴታ የለኝም እናንተን ለማስደሰት አይደል እዚህ የመጣሁት። እኔ አዶናይን ለመቀየር ከፍ ለማድረግ ነው እዚህ የመጣሁት። ከፍ አድርጌ እላለሁ ራሴ። ጉራ ከመሰለ ሂድና እዛው ገባህ? ጉራ ከመሰለ በአንተ ትንሽነት ተነስተ የኔ ከፍታ በጣም ከፍታ ከመሰለ መመልከት ያለብህ የኔ ጉረኝነት የኔ ከፍታ ሳይሆን ያንተ ትንሽነትን ነው። ገባህ? አንዳንድ ሰዎች ማለት ነው ትንሽነታቸው ማየት ያስፈራቸዋል። የእናንተ ትልቅነት አይተው ግን እናንተን ለማሳነስ ይሞክራሉ። ነው። ስለዚህ አትፍሩ፣ ጉረኛ ተባሉ። በቃ እውነቴን ነው የምላችሁ። ከፍ ኮራ፣ በቃ ቀብረር የታባቱ ራሳችሁ ትሆናላችሁ። በቃ ሙሉ ለሙሉ ነው የምላችሁ፣ ያለ መደበቅ ያለ መሳሳት። የዛኔ ህይወታችሁ እንዴት አባቱ እንደሚቀየር ታያላችሁ። ሌላ ነገር ደግሞ አብዛኞቻችሁ ንዴት መጠቀማችሁ በጣም ንዴት አላችሁ ውስጣችሁ ላይ፣ ልባችሁ ውስጥ በጣም ትልቅ ንዴት አለ። ግን ያ ንዴት አክሰስ ማድረግ አልቻላችሁም። ንዴት ህይወታችሁ ይቀይረዋል። ያ መቀየር ያስፈራችሁ ነገር ካለ በአጠቃላይ በንዴት ተጠቅማችሁ ነው የምትቀይሩት። ስለዚህ አንዳንዴ መናደድ ጥሩ ነው። ንዴታችሁ ግን ሰው ላይ አታውሉት። ንዴታችሁ ሰው ላይ እንዳይሆን ገባችሁ? ተናዳችሁ ያችሁ ማስላውሽ ሳይሆን የምትናደዱት በነዛ ሀሳቦች ናቸው። እውነቴን ነው የምላችሁ። በነዛ መጥፎ ሀሳቦች፣ በነዛ የትንሽነት ስሜት፣ በነዛ የቅናት ስሜቶች ገባችሁ? ንዴት ስላችሁ ራሳችሁ መውቀስ ሳይሆን ጀስት እሳት። ንዴት ማለት እኮ